ሀብታም የሌለ ልጥጥ ሀብታም ናቸው ብዙዎቹ። እዛ ጋር ግን ሴቶቻችንን ለማሸማቀቅ የምትሄዱ ወንዶች ስርዓት አድርጉ። እኔ የሴቶች እንባ ጠባቂ ለመሆን ወስኛለሁ። እግዚአብሔርን ብዙ ጊዜ ቤታ ማላፍ ቲነሽ ብዙ ጊዜ ስናይ ሴቶችን ነው። በቃ ብዙ ጊዜ ስናይ ሴቶችን እንዴት ነው ሴት ልጅ እንደዚህ በዚህ ደረጃ? አሁን ይሄ ሰውዬ ተበላል። እሰይ እንኳን ተበላ። ምንድን ነው ችግር አለ? ምኑ ነው ችግሩ? ወዷት አፍቅሯት ምናምን ከሱ ጋር ያሳለፈችው ጊዜ ዓመት 2 ዓመት እኮ በጣም ይከብዳል እኮ። በዚህ ፊት ቤታ ያስበሽዋል? የኔ ፍቅር እንዳኛ አይነት ቆንጆ ሴት አሁን ይህንን ሰውዬ እንዲህ ቪዲዮ ገትራ የት ነሽ ብሏት ያው አስቡ እስኪ ደውሎ የት ነሽ ማን ጋር ነው የምታወሪው ብሎ ተጨቃጭቋት በዚህ ፊቱ በዚህ ጭቅጭቁ እንዴ በቃ እናንተ የባለ ብር አስመላሽ ኮሚቴዎች ናቸው። እናንተም ልመና ላይ አይደል የወጣችሁት? ደስ የማይል ሙድ ለምን ታራምዳለህ? ነገ ጧት አንበሳ ምናምን ነገ ጧት የሆነ ጊፍት ታው የሴት ልጅ ክብር በዛ ላይ አብረሃለች እህት አለ አይደል? ቢያንስ እናት አመጣ ወልዳ አይደል? ቅድሚያ መስጠት ያለብህ ለሴት። ሴት እኮ ፈጣሪ እኮ ነች። እግዚአብሔርም ፈጣሪ ነች። እናተ ሴቶች እናቴ ባትኖር እንዴት ነው አንተ እንደዚህ ምናምን ደምች ልጅ አዛው እናንተ ጋር ነች አግኝታት ምንሽና ወይ ሀኒዬ እንኳን በሰላም መጣሽ እና እንኳን ደግ አደረገች። እሰይ እግዚአብሔርን እሰይ። በቃ እንዲህ አይነት ደግሞ አንዳንድ አሜሪካ የምትኖሩ በብዛት ምናምን ስትበሉ ላሽ በቃ ዝም ዋጥ አድርጋችሁ ቆይ ልክፈትልህ ባልቻ። ቆይ ባልቻ መጥቷል አንዴ። እሺ ከሊፋ ሰው እያስገባ ወይ አንዴ ቃል ልቀበልሽ። እሺ ላውጋው ኮሜንት ይጻፍ። የምሬን ነው ግን አስገባና 2 ዓመት እንዲህ ጅብ ፊት ጀንጅና ለፍታ ደክማን ያገኘች ደግሞ እነዚህ የወንድ ቡሽቲ ጋር መፍትሄ ያገኛለሁ ብላ ትሄዳለች። ሲያስጠሉ ሲታዩ ራሱ ያምሩ ና ይዛና ናገባ ልጅቷ ስታምሪ ምን ይመስላል እናታችሁ? ጉማሬ ላውጋው ገዝተ ላይ አወራ ሀሳብህን። እኔም ማይቻለሁ ሰምቻለሁ ስታወራ። በዛ ላይ በስነ ስርዓት ሲያወሯት ራሱ ሲያስጠላ ቃላታቸው የሚያወሯት ቃላት ራስ ወጥተህ እኔን ታስገባኛለህ እንዴ? ና ተመለስ አንተ ጅብ፣ አንድ እግሩ አጭር። ወጣ እንዴ? ኢዛና ና ግባሽ። ሌሎች ሴቶች ምናምን ትናንት ግን አዘንኩብህ። እግዚአብሔርን ላውጋው። ኧረ በእናትህ ዝም በል እንዴ! አሁንም ቢሆን እንደዛ እየተሰደበች ዝም ብለህ ታሰድባታለህ? ቆንጅዬ አይደለች? ምን ሆነ ቆንጆ? ፊልተርና ሜካፑ ጀመረ ደግሞ ፍሊተር ራሱ በሌላ ሰው የሚያምር አይመስለኝም። ፍሊተር ያረገችው ሜካፕ ዝንጀሮና ሜካፕ ስርዓት ያዘ። ወንድሜ ሴት ልጅ የሚተች ካለ እዚህ ይነቀላል። እግዚአብሔር ነው። ኧረ በጣም ቆንጆ ናት ልጅቷ። ምን ሆነ ቆንጆ? በአካል እንዳያት የምትፈርዱት ካሊፋ አይታል እንዴ? በጣም ቆንጆ ናት ስትበዛ። ሜካፕ እና ፊልተር ያረገችን ዝንጀሮ ባመጣም እኮ ቆንጆ ነች። ፍሊተር ራሱ እኮ የሚያምርበት ቦታ አለ። በጣም እኮ ነው የሚያምርበት። አይ ቆይ እንደዚህ ካላችሁ ማለት ነው አንድ ጥያቄ ልጠይቃችሁ። ፈልጎ ፈቅዶ እስከተሰጠ ድረስ ይበለው የምትሉ ከሆነ ፈልጋ ፈቅዳ እስከሰጠች ድረስ ራቁት ፎቷን ቢለጠፍባት አንድ ሴት ይበላት ነው የምትሉት? አይደለም። እኛ ወንዶች ቻዮች መሆን አለብን። የፈለገ ቢሆን ሴት ልጅ እርቃኗን አደባባይ ላይ ማውጣት የለብንም። ፈልጋ ይሄም ልጅ ደግሞ ልክ እንደዛው ለፍቶ ጥሮ ግሮ ያመጣውን እናቴ እግሯ ታማ ዝም ብዬ ወረረው መድኃኒት ግዛልኝ ብላ በዛ ጀምራ ቪዲዮ ልካለት
በዛ እኮ ነው የጀመረችው። እና መጀመሪያውኑስ ለምን እሱን ማስፈራሪያ ያደርገዋል? የእሷን ማስፈራሪያ እኮ አላደረገውም። ምንም እኮ አይደለም። እኔ ጨካኝ ብሆን ኖሮ ራቁቷን ፎቶ አለኝ የለጥፈው ነበር ነው ያለው። የዚህ ልጅ ዲሰንስ ነው እዚህ ጋር የሚያሳይ ቢኖረው እስካሁን ደግሞ ዝም አይልም ነበር። ነገር ስለሌለው ነው እንደዛ ያለው። የለው ቢኖረው እሷ ሞኝ አይደለችም። ይሄንን ያክል ሂዳ ልጅቷ ራሱ ያመነችበትን አንቺ ለምን ትከራከሪያለሽ? እኔ የሚገርመኝ እኮ ከባለቤቱ አንተ እየተከራከርክ አይደለ እንዴ? ልጅቷ እየተከራከርክ አይደለ እንዴ? እኔ አለው የምለው ልጅቷ ስላመነችበት ነው። ልጅቷ ያመነችበትን ለምንድን ነው እኛ የምንከራከረው? ፎቶ አለው ነው እንጂ ራቆቴ ፎቶ አለው አላለች። ራቁቷ ፎቶ እንዳለው አምናለች። ይሄ እኮ ነው ችግሩ። የእሷ አለባት የእሷም አለ ያንተም እኮ አለኝ ብለዋለች። ግን እኔ ኢዛና አንድ ጥያቄ ልጠይቅ። ምን አይነት ወንድ ልትሆን ነው ገርል ፍሬንድ ማለት ነው ሌላ ወንድ እየጀነጀነች የራቁት ፎቶ እየላከች ብር የምትቀበለው? እኔ የቦይ ፍሬንዷ ድድብና ነው የታየኝ ከሌላው እና ለፍታ አይደለም ያገኘችው ሎጎ አቻሃን ያስቀኝ ተነስራት አስበዋል። እንደ ቦይ ፍሬንድነት ማለት ነው። ኢዛና ገርል ፍሬንድ ሌላ ወንድ ላይ እየተጀናጀነች ከዛ በኋላም የራቁት ፎቶም እየላከች የምትቀበለው ብር አንድ ላይ እየሰሩ ቢሆንስ ምን እናውቃለን? ፒምፕ ነው ያልኩኝ እኔ። እርሷ ነች ቦይ ፍሬንድ ነው ያለችው እንጂ እኔ ፒምፕ ነው ያልኩት እኮ። አንድ ላይ እየሰሩ እንደሆነ ነው ጋር ሁለት ልጆቹ የሚያወሩት ነገር ፌር ነው ወይ ነው? እሱስ እነሱ ጋር መሄዱ ማግባብ አለው ትላለህ ማለት እንደ ደህና ሰው መርጦ አሁን ትክክለኛ ፌር የሆነ ቦታ እንደሄደ ነገር ማለት ነው። ቆሻሻ ሰዎች ጋር ሄደ ሁለቱ በስነ ስርዓት ለሰው ልጅ ማያወሩ ሴቶች ማለት ነው። ልጁን ፐርሰናሊ ስለሚያውቀው እሱ ጋር ሄደ። ማንኛችንም እናቴን አዲስ አበባ ከሆኑ ላገኝሽ ብለዋት እያዩት ነው የሚያጫውቷት እንጂ ለሱ ማንኛችንም ቢሆን ቲክታክ ላይ ስንመጣ እኮ ፍትህ ፈልገን አይደለም ይወራልን ብለን እንጂ የምን ፍትህ ነው? ማን ነው ፍትህ የሚሰጥ ነው? ፍትህ የሚሰጥ አይ አንዳንድ ሰው ምን አይነት ፍትህ ይሰጣል? ቲክታክ ላይ መጣ ምን ነው ሴት ብቻ ናት እንደ ብር የምትወስደው? ወንድ ልጅ አሁን ትናንትና ላላያችሁትም እንደ 10 ቤትና 4 መኪና ወስዶ ለዛውም ባሏ ብርቅ አይደለም እሷ የተቀበለችው ብር ያለ ክል ብዙ ነው አይደለም። እየተቸገሩ ብዙ አሉ። ለምን አስተዛቻችሁ? ምንድን እየተቸገሩ እና ላውጋውን 2 ዓመት ጀንጅናው የራቁት ፎቶ አስልቷት ይሁሉ ገንዘብ ማግኘቷ ፌር አይደለም እያልክ ነው? ቆይ ምንድን ነው? እኔ ላውጋ አልገባኝ። ፌር ያልሆነው እኔ ይኸውልህ ገና ስትገባ ተናግሬያለሁ። እኔ በውስጥ በመጀመሪያ ሶሻል ሚዲያ ላይ ከመምጣቱ በፊት ደውሎ ነግሮኛል። እኔ ያልኩት አንተም ማጥፍታለህ እሷ ማጥፍታለች ነው። ለማታውቃት ሴት ላለጠለጥከው ሴት በአካል ምንም ላላያ ሴት ጋር እየጠበጠበባት ለጥለጠው እንደምናለጠራቁት በቪዲዮ ተለጣልጠዋል። ምንድን ነው የምትሉት እናንተ? በቪዲዮ አይደለም በአካል ላላያ ሴት እስቲ ቆይ አንዴ ወንዶች ተረጋጉ። ምንድን ነው ኳስ በመሬት ተረጋጊ አንቺ ምናሱ አንተ ራስህ ተረጋጋባት። ለደበደብ ነው እንዴ? ለአይደለም ለጣልኩ እንዴ? ምንድን ነው? ቆይ አውርሽ ጥሯት አውሪ። ኧረ ተዋት አስወሯት። ምንድን ነው እኛ ወንዶች ተቆጣጣር ነው አውሪ። እኔ ያለ አውሪ ሴቶች ነው እኛ ቀደም የምንሰጠው። እኔ ቆንጆ ግን የወንድ ነው የሚመስለው ድምፅሽ እንጂ አውሪ እኔ ያለ አያ ሚሞሪ ትንሽ ግማሽ ጎኔ ምናምን ወደ ወንድ ነው እንጂ እኔ ሴት ነኝ። ምንም ችግር የለም። ለሁለቱም ሳይድ እና ለሁለቱም ሳይድ አወራ እንደዛ ከሆነ ወደ ሁለቱም ሳይድ ሳወራ ግን 98% ግን ወንዶች ናቸው። ምን ስለምንድን ነው እያልን ያለ ነው? ወንዶች ናቸው ብር የሚበሉት ነው ወይስ ምንድን ነው? እኮ ግልጽ ነገር ነው። አሁን የእሷ መብላት አይደለም ከላው ጋር አውሪ። እኛ የሴቷ ደጋፊ ነን። ቆንጆ ይገባታል። ቢጨምር ራሱ ድጋሚ ደስ ይለናል። ላው ብቻ ነው የተከራከረ ያሉት። ደግሞ ፍቅር ሴት ልጅ ትበላለች። አዎ በአብዛኛው የሚበሉት ብርን የማዳም ቅመሞች እንጂ ከአሜሪካና ከአውሮፓ ሴቶች አይደማችሁም። ይሄ ሀቅ ነው። የሚበላ ብር አለው። የሚበሉት የማዳም ቅመሞች ናቸው። አውሮፓ አሜሪካ ላይ ሴት አትበላም። እውነት ነው። ግን እሷ ላይ ግን እንደዚህ አሁን በእሷ እርግታው እንዲህ ከበድ አታርጉት ልላችሁ ፈልጌ ነው።
ላውጋው አውሮፓ እና አሜሪካ ያሉ ሴቶች ግልጽ ስለማያወጡት ነው እንጂ አዲስ አበባ ለቆንጆ ወንዶች እንዳለ በጣም ብዙ የሚበሉ አሉ። ይሄዱ ገንዘባቸው እያልኩ አይደለም፣ ስለ አብዛኛው ነው እያወራን አይደል? አዎ፣ ግን እንደ መዳም ቅመም ስለማይወጣ ነው እነሱ በቃ አብዛኛው ጊዜ ከመዋረድ ብለው ዝም ስለሚሉ ነው። መዳም ቅመማማ ምን ታርግ መሰለህ? ሙቀቱ አለ፣ የድስት ጩኸቱ አለ፣ የመዳም ጩኸቱ አለ፣ የሽንት ቤቱ የሙቀቱ ተደምሮ አንቺ ጂኒ ጩብሽ ስለመጫው አታወሪ። አሁን ቀጥታ ስለሰውዩ ታወሪ አታወሪ። አንተ ምናምን ላይ ታች ቤት ላይ ጂኒ ጩብህ ብዬ ብልህ ጥሩ አይደለም። ይቆልፋል ይቆልፋል። እና ላውጋው የምር ሳስበው ማለት ነው አስበው አለችኝ የመሰለ ቆንጆ 2 ዓመት በምንም አይነት መንገድ ገንዘብ ላክልኝ ብላ ብትቀበለው እናቴን ፌር ነው። ምንም ተበለው ብላ ብሎ ማውራት የለበትም። ስለዚህ እንደዛ የምትሉ ከሆነ ፎቶ የተሰጠው ሰው ቢለጥፈው ራሷ ፈቅዳ እስከላከች ድረስ ይለጥፈው የራሷ ጉዳይ ማለት ነው። ስለዚህ ቻለ ለማውራው እኔ ስለዚህ ቻለ ኢንጂነራል ነው ማውራው ኖ እኛ ኢንጂነራል ስለዚህ ነው ማውራት ያለብን። ስለዚህ ፈልጋ ፈቅዳ የራሷን ሙሙ አንስታ ለላከች ሴት ይበላት እያላችሁ ማለት ነው። አንድ አይነት ነገር ነው። አንተ ብር መበላትና እንደዚህ የሰው ምንም አይገናኝም። የተለያየ ነገር ነው። አንድ ነው። አንዴ ላስረዳ። እንዴት ማለት ጥሩ ነው። በቃ አንዴ ላስረዳ። ወንድ ልጅ የሚፈልገው በአብዛኛው ሴት ልጅ ወንድ ልጅ የምትፈልገው ሪሶርስ ሲኖረው ነው። ሪሶርሳችን ደግሞ ብራችን ነው። ሴት ልጅ ደግሞ ገላዋን ፈልገን ነው ወንድ ልጆች የምንሄደው። 4 ነጥብ። ሌላ ነገር የለውም። አሁን በብር መንገዛው የሴት ልጅ በብር መንገዛው ደግሞ ነፍሷ ሰውነቷ አቤት ደሃን ወንድ ሲያገባ ይታል ደሃን ወንድ ማግባት አለ ካሊዲ ግን ጥያቄ አለኝ። 2 ዓመት ሲያወሩ ሄዶ አላገኛትም። 2 ዓመት አባቱ ነው የሚያገኛት። 2 ዓመት በስልክ እያገኛት አይደል እንደ ቪዲዮ ኮል እንደዚህ ሲበዛበት በ3 እናንተ ብሩን 2 ዓመት የምትሉ ነው ከታች ላውጋው በ3 ወር ውስጥ ታዲያ አንተ ልጅ አሳመና አውርታው ብር እስከ ማስላክ አስደረሰች። ጀግና አይደለች እናቴ? ብንሸልማት በጣም ይለኛል የምር። በ3 ወር ውስጥ አንተ ላውጋው ማንኛውም ሰው ቢሆን እንዲጀንጀና ሲጀምር አስገድዳ ላይ ተቀበለችው። በቃ ይሄን ዘዴ ፈጥራ ተቀበለችው። ይሄን ነው አያቻ ይኸውላችሁ። አንዳንዴ ምንድነው መሰላችሁ አንዳንድ ሰው ሁላችሁ በራሳችን ጭንቅላት ያ ሰውዬ ለምን አልሆነም ወይንም ይቺ ልጅ ለምን አልሆነችም ብሎ ከመፍረድ ይልቅ በሰው ቦታ ላይ ሆናችሁ ማየት ነው። እኔ ነገርኩ በእኔ ቦታ ቢሆን እኔ የእናቴ መቃብር ይሆን ሐውልት አሰራልኝ ብትለኝ የኢትዮጵያን ሴት አምኜ እኔ ብር አልሰጥም። ሴትን ልጅ አምኜ ግን ወንድ ልጅ እንደኔ ያስብልልህ ደግሞ አልችልም። ማመን ፈልገህ ላረከው ነገር እንዴት ነው አምጪ የሚባለው? ላረከው ነገር የምትሉት ማለት ነው የምጣችበትን ቴክኒኩን መሄድ ነው። በመጀመሪያ በምንም አይነት መንገድ ትምጣ፣ በጎረቤቷም መድኃኒት ግዛልኝ ትበል፣ በቦይፍሬንዷ ሰጣት ነው በቃ እንዲሰጥቷታል አይደል? ይኸውልህ እስካልሰረቀችው ድረስ ይኸውልህ ፈልጉ። እንደዛ የምትይ ከሆነ ሰሊና እየተናገርኩ ያለሁት ምንድነው መሰለሽ፣ እሱ አስገድዶ እስካላስላካት ድረስ አንድ ሴት ልጅ ራቁቷን ፎቶ ብትልክለት ያንን ቢለጥፈው አንድ አይነት ነው ለኔ እያልኩሽ። እሱ የራሱ ጭንቅላት ነው የሚወስነው፣ እንደራሱ ጭንቅላት ይወስናል። ስለዚህ ያቺ ሴት ይበላት ይወስናል። ያቺ ሴት ሁኔታ ይወስናል። ፈልጎ ፈቅዶ ለሰጠው ብር አሁን ተበላይ ጀመረ ሲለጥፋው የራቁት ፎቶ እኮ ሲለጥፉ ነው የከረሙት። ብርቅ ነው እንዴ ሲሰበስቡና ሲለጥፉ ነው በቴሌግራም ቻናል ሲለቁ ነው። እሱ እኮ ምንም ማለት አይደለም። ግን እቺ ልጅ በ3 ወር አውርታው ማለት ነው ጉማሬ የሚመስል ሰው አረጋው አውርታው ነው አይደለ የተቀበለችው። ይኸውልህ አመላለሷል ምኗን አይተኸዋል? አዎ ኮንፊደንሷ የመጨረሻ እስከ ጥግ ነው የተመቸኝ። ያመላለሷ ኮንፊደንስ አለ። ደስ ነው ያለ። እንዴት ነው አለልሽ ብራዘር። አይ ቲንክ ይሄ ልጅ ታሪኩንም አላወቀም ዝም ብሎ ነው የሚለፈልፈው መሰለኝና ሴቶች መቀፈል ይቀፍላሉ እናውቃለን። ለልብስ ለወንዶች በኋላ እንመለሳለን። ወንዶችም ይቀፍላሉ እኮ ስለ ወንዶች በኋላ ነው። አንዴ አትፍጠን እስቲ አንተ ራሱ አትፍጠን። ሀሳብን ገልጸው ወደዛ ለምንድን ነው አብሬ ወጣው ላይ አይ ዶንት ኖ እኔ ላይ ሪካርድ ስለተደረገ ነው። አይ እኔማ ምን በላለሁ። ሁሉም ሰው እኮ ከተገኘ እድሉን ይጠቀማል። ግን አጠቃቀም አይነት አለው። እንዴ ልበልህ፣ ለኮስሞቲክ፣ ለቢዝነስ፣ ለራሴ እናት ምናምን ብላ ብትበላ ችግር የለውም ኖርማል ነው። ግን
እናቴ በእግሯ ውስጥ ትል እየወጣ ነው ብላ ቪዲዮ እየቀረጸች እየላከች ጠንቋይ ቤት እየሄደች እያሳየችው ቪዲዮ እያሳየችው ከዛም በኋላ አልፎም ተርፎ ብዙ መድኃኒት እየላከላት ይበላ። ሰውየው ሞኝ ነው፣ ባለጌ ነው እንበል። ሰውየው ሊባልግ ነው የላከው እንበል፣ ሞኝ ነው እንበል። እሷ እናቷን እዚህ ውስጥ ለምን ታስገባለች? ከዛም በኋላ የእናቷ እና ለእናትሽ አስልከሻል ወይ ስትባል አይ ለቦይፍሬንዴ እናት ነው አለች። ይሄ ነው እኮ ትልቁ ችግር። ማንም ሰው የገዛ እናቱን ታማለች ተኝታለች ብሎ አይለምንባትም። እኔ በጣም ብዙ ወንዶች መሆን በእናታቸው እናቴ ታማለች ገብቶ ሲለምኑ አይቻለሁ ነው። ምንም አዲስ ነገር የለውም። የሚገርም ነገር የለውም። ምትሰማኝ ከሆነ ወንዱም እንደዛ አድርጎ የሚበላ ወንድ አፈር ይብላ። ከሰው አጭበርብሮ የሚበላ ወንድ ግን እሷ አፈር አትብላ። እቺ ቆንጆ በጣም ነው የምታምረው። ሲያንስ በጣም በእውነት እናት በጣም ነው የምታምረው። ምንድን ነው አሽቃበትክ? በጣም ተሰጥቷቅም እንዴ ጀመር ልጁ መጀመሪያ ተታገኛለህ ብሎ ሙና አንተ ጋርና ቤላ የሚሉት ልጅ ጋር መምጣቱ ነው እኔ ገረመኝ ማለት ነው። ይጀምር አንተ ጋርና እሱ ጋር ሲጀምር ወጣችሁ የሴት ልጅ ነው አንዴ ጀንጅነ ማግኘት አትችልም። ወንድሜ ሞ አንድ ጥያቄ ልጠይቅ። እየሰማህ ነው? እየሰማህ ነው? ጠይቀው። ይዛና ሚዩት ነህ። በዛ ደረጃ እየሰደባት አንተ ቁጭ ብለህ መስማቱ ማየቱ አይከብድም? ትንሽ የማይበላው እንዴ የማይበላ ሴት ማለት እኔማ የሁለተኛው ቀን ስድድብ ላይ አልደረስኩም። የመጀመሪያዋ ላይ ግን ኧረ ትናንት አንተ ቤት ዝም በይ ሸርሙጣ ምናምን እያለ ሲሰድባት አይደብርም? ማለት እንደ ሴት አይ አይደለም። ስማኝማ ሊቀ ሸርሙጣ ነው ያላት። እሱ ደግሞ ምን መሰለ ሸርሙጣ የምንላት በተለምዶ ገላዋን ለገንዘብ ብላ የምትሸት ሴት ናት። እቺ ልጅ ደግሞ አዋር ሸርሙጣ የሚገዛው አይደለም። ስማኝ እቺ ደግሞ እስሊም ወይ ስሙዝ በሆነ መንገድ ነው የበላችሁና ሸርሙጣም ብቻ ሳይሆን ሊቃ ሸርሙጣ ነሽ። ሸርሙጣ አትባልም ሲጀምር ወንዱ ነው ሸርሙጣ የሚባል። ምክንያቱም እሱ ነው የሚገዛው። የሁለቱም ስህተት አለ እኮ ገዢውም ተገዢውም ስህተት የተደረገው ነገር በጣም ይደብራል። በተለይ ይሄ ቤላ የሚባል ቦይፍሬንዷ ነህ እንዴ? በእሷም ማገኛቸው ሴቶች ይኖራል። ስለ ሴቶች ደግሞ ግን አንተ ምንድን ነው ለወንድ ጠበቃ ሆንክ? በጣም ስለተሰደበች ትንሽ እንኳን አታፍርም? አንቺ አሁን ይማ ልንገርሽ፣ ገንዘብ በራስ ሰርቶ ማምጣት ከተቻለ መስራት ነው። ከወንድ ከተበላ ደግሞ እስሙዝ በሆነ ወይ ነው እንጂ እናቴ እንዲሆና ምናምን እንዴ ለመዋገብ ለምንም ፕላን እንደፈለገች አርጋ እኮ መውሰድ ትችላለች። የሷ ቴክኒክ ነው። እንደፈለገች አርጋ ወሰደች። አንተ ምን አሁን እዚህ መጥቶ ለሱ ጠበቃ ሆነ ስማ አዳምጣ እንዴ ስናዳምጥህ ነበር። አዳምጣው ማንም አይሰድብህም። አዳምጥ ስድድብ አይቻልም። ትወጣላችሁ ማንም አይሰድብህም። ግን አዳምጣ እኮ ልናረጋጋ አዳምጣ። አንተ ሰምተንሃል እኮ ኦልሬዲ በአንተ ላይቭ ገብተህ ልጅቷን የሊቀ ሸርሙጣ አሁንም እዚህም ድረስ መጥተህ እንደዛ እያልካት ነው። አዳምጪው። የጉዳዩ ስለሆነ እሱን በየተራ ጠይቁት፣ በስነስርዓት ይመልስላችኋል። መሰዳደብ ምናምን አያስፈልግም። ሰፋ ያለውን ለሱ ጊዜ እንሰጣለን። እኛ ደግሞ እንደ ኢትዮጵያውያን አንዳንድ ጥያቄ እንጠይቃለን። ቀጥዩን ታጠይቂው ይመልስልሽ። አይደለም እኔ ላውራ። በመጀመሪያ ፕሮግራሙ ሲጀመር እኔ ነኝ ሆስት ያደረኩት። ሆስት ሳረግ መጀመሪያ ላይ ወሰደች አልተባለችም። ያልኩት ምንድነው ተበደልኩ ያለ ሰውዬ አለ። ስለዚህ በዳዩዋ ከቻለች አስገቧትና የምትፈልገውን ታውራ አለ። ሞዬ ደግ አረገች ማለት እኮ ነው የሚገባ። ይታታል በጣም ቆንጆ እኮ ነች። እግዚአብሔርን ነው የምትሰደብ ልጅ እኮ አይደለችም። በቁንጅና ለምትሰደበች ሳይሆን ሴት ልጅ የፈለገ ሆነ አርጋ የማግኘት መብት አላት። በቃ እሱ ዋናው ትችላለች። ታርግ አረገች አይደል? ከዛም በኋላ ኮንሲኩዌንስ ሲመጣ ወይ ደግሞ ከዚህ በኋላ እሱ አሁን ድንገት ጥቃት ቢያደርስባት የማን አቤት ሊባል ነው? ቆይ አንተ የአንድን ያደርስባት ነው ማንም እሱ የዛኔና ታድናታለህ ማለት ነው አይደለ? የምትሰማኝ ከሆነ አሁን አንድ ወንድ ከአንድ ወንድ ልጅ ገንዘብ ቢወስድና ቢገዳደሉ ይበለው ገንዘብ ወስዶበት ነው ትላለህ? አንድ ሴት ገንዘብ በህግ ብሩን ይጠይቃል። አረ ለዚህ ጉማሬ ሚውት አድርጉ። ይሄ ቤቱ የኔ አይደል? አንዴ እንከባበር። ሞል መልስለት። ይኸው ሞ አንድ ሰው ከአንድ ሰው ብር ተበድሮ ሊገሉ አይችልም። ህግ አለ፣ ህግ ይጠይቋል። መገዳደል
ህግና የህሊና ህግ የሚባላል። አንድ ሰው ህግ ጋር ሳይሄድ የሚፈርደው አፈራረድ አለ። ይፈረድበታል። ለዛ ነው ጠል የሚመጣው። አንድ ሰው ሰደበኝ ብላ ሰውን ቢገል ተይዞ በቁጥጥር ስር እንደዛ አይነት ዛቻ ሰዎች ላይ የሚፈጥር ነገር አለ። አሁን አንድ ነገር ቢያረግሽስ ምናምን እያላችሁ ሴቶች ዝቅ ብለው እንዲኖሩ የምታደርጉት ነገር ይህ ስህተት ነው። ሴቶች አይደለም ወንድም ቢሆን ወንድ አሁን ያንተ ሴት ሌላ ሴት ገንዘቧን ብትበላና አሁን ማና ገለቴ ምናምን ተበላሽ ተብሏል። ገለቴ ያን ሰውዬ ብትገለው እኔ አልፈርድባትም። ፍትሃዊ አይደለም። ፍትሃዊ አይደለም። አንተ ወጣት ነህ፣ ስለ ህግ ታውቃለህ። ህግ ያለበት ሀገር ላይ ያለው ስማኝማ፣ ፍትህ የግድ ሰው ሰርቭ እስኪያደርግ መጠበቅ የለብህም። አንዳንዴ ስሜታዊ ስትሆን ይሄ በኢትዮጵያ ህግ እኮ ያስቀጣል። አንድ ሰው ደቡባዊ ፍርጃ መፍረድ የለበትም። ምንም ቢበደል ወደ ህግ ሂዶ ህግ አይቶት ልክ ነህ። ግን ህጉ ጋር እስኪሄድ ድረስ ራሳቸውን ኮንትሮል ማድረግ ማይችሉ ሰዎች አሉ። ስለዚህ ድንገት ችግር ቢፈጠር በኋላ እንደዚህ አይነት ችግር ከሚፈጠር ኖርማል ህሊና ያለው ሰው ሰርቶ ያመጣውን ገንዘብ ነው ሊኩራራበት የሚችለው እንጂ ከሰው ጋር እናቴ ታማለች ልትሞት ነው ብሎ ከቦይፍሬንዱ ጋር ተዘላልፎ የራሱ ራቁት ፎቶ። እሺ አንድ ጥያቄ ልጠይቅህ፣ የመጨረሻ ጥያቄ። ይሄ ራሱ ወደ ሌላው ለሷ በቃ ዊንታ አንዴ ቆይ፣ እኔ ልጠይቅህና አንድ ሰዎች አንዳንድ ጥያቄ ጠይቀዋል። አንድ የመጨረሻ ጥያቄ ልጠይቅህ ትጠይቀኛለህ። አንዴ ለሷ አንዴ ልመልስልህ። እኔ አሁን በስራዬ ስማኝ፣ ቆይ አንዴ ስማኝ። በስራዬ እኔ ጥገና ክፍል ነው የምሰራው፣ ቴክኒሻን ነኝ። ስለዚህ ምን ይባላል ስራዬ? ቴክኒሻን ነው። ቆይ ስማኝ፣ ሞን ቴክኒሻን ነው ይባላል። ይቺ ሴት ደግሞ ፍራ እንዳለችው ከወንድ ከሆነ እንደዚህ ገንዘብ የምትለቅመው ስራዋ ምንድነው? ሽርሙጥና ነው ማለት ነው። እህቴ ጭቅጭቅ አታርጉት እንዴ! ያስወጣችኋለሁ። አንዴ ይጨርስ፣ ከዛ ትጠይቁታላችሁ። ባለቤት እሱ እኮ ነው፣ ዋናው እሱ እኮ ነው። አመሰግናለሁ ብራዘር። ቀጥሎ ወንድሜ። ደግሞ የተማረ ሰው ጥገና ውስጥ ነው የሚሰራው። የተማረ ሰው ሴት ልጅ የሚሳደበው ግን ወንድም ሞ እግዚአብሔር ያኛው ደደብ እንደሆነ ደርሽበታለሁ። አንተ ደርሶሃል የሚባለው ኖ ይማስማኝ። ሎጂካሊ አንተ እንደዛ ተበልተህ ቢሆን ኖሮ እኔ ለማንም ሳትነካ እንዴት ላክ ነው ያልኩት። ካልነካ መላክ የለበትም። ላከ እሺ ተበላ፣ ችግር የለውም። ግን በእናቷ ስም ያሳበበችው ነው የደበረኝ። እንዴ እናቷ ይክሰሷት እናቷ በህይወት እያሉ እችን የመሰለች ልጅ አሁን እንደዛ አይነት ባለጌ ሰው አስገብተን እናሰድባት። እንዲሁ ምን አልተሰማም? ግን እግዚአብሔር አንሸርሙጣ አንቺ ምናምና ይደብራል። ሞጉ ደግሞ ያልተረዳኸው ነገር የባሏ እናት እሷ እናት ማለት ናት አይደል እንዴ? እስቲ አትንጫጩ፣ እድል ስጡት እስቲ። ባልና ሚስት አንድ አካል ናቸው ተብሏል። ቢወጋትም የራሱ አካል ናት ማለት ነው። እንደዛ ትክክል። እሺ አሁን እዚህ ያሉት ወንድሞቻችን የሚጠይቁ ኧረ ታይ ዝም በይ። እሺ በእናንተ ሎጂክ ማለት ነው የሚጠይቁን ጥያቄ ለመመለስ ዝግጁ ነህ? መጀመሪያ አንተን ፍቃድ እኔ ዝግጁ አይደለም። የእናንተ አስተያየት ሲጀመር እንደዚህ አትመስለኝም ነበረ። የምሬ ነው። ሆስትም ስታረግ አንዳንዴ ህሊናችን የሚፈርደው ነገር አለ። እስከዛሬ ሄኖክ ድንቁ ሲፈረድበት ወይ ደግሞ ስንሰድበው የኖረው አንድ ሰማያዊ ጫማ ስላስላከ ነው። ሰማያዊውን ጫማ ላኪልኝ ስላለ ነው። ባለጌ ደህና ነገር መጠየቅ ይችላል። ፋራው ነው ይችል ነበር። ፋራ ነው እና በጣም ብዙ የተበሉ ሴቶች አሉ እና ለእነሱም አዝናለሁ። በጣም ልክ አይደለም። ሌባ ሲጀምር ልጅ ተበላች ሲባል አሁን እንደው ደስ ሊል ይገባል። ብዙ ጊዜ የምትሰማው ወንዶች በሉ ነው። ሴት በላች ሲባል አሁን እኔ ደስተኛ ነው የሆንኩት። እየቀለድኩ አይደለም፣ እግዚአብሔር ነው የምልህ። የሴቶቹ ስማኝ፣ አንተ ቆይ አንድ ነገር ስማኝ እንዴ። የሴቶቹ ኦቪየስ ስለሆነ እኮ ነው ለሴት የምታወጣው ያረጋሉ ይገባቸዋል ስለሚባል ስለማይወራ ነው እንጂ ለሴቶች የሚወጣው ወጪ ይበልጣል። የትኛዋ ሴት ናት ለባሏ በሄሊኮፕተር ምናምን ሰርፕራይዝ ስታደርግ ያየ ነው? ወንድ ነው እንደዛ የሚያደርገው። የትኛው ሴት ናት እዚህ መታ የሚያስደነግጥ ሴት ሆኖ ነው ወደ እናንተ መጥቶ ያዋረዳት? ወንዶች ፐርሰናሊ አታካታርገው ኖ ብዙ ወንዶች ተመጣጣሉ። ሴታዊ ባህሪ ያለው ወይ ማለት ነው። ምንድን ነው ያናደደህ አንተ? እኔ አልተናደድኩም እኮ ኖርማል በህሊናሽ ስታስቢው ልክ አይደለም። አንቺ አስቢው እናትሽ ታማሚ እናት እያለችሽ ከዛ ወንድምሽ ግን ለእናቱ ሳይረዳ ሄዶ ለሌላ ሴት ቢረዳ የወንዱ ጥፋት ነው።
ግን ሴቷ እንዳጭበረበረችው ስታቂ ትናደጃለሽ። ይሄ እኮ ማጭበርበር አይደለም። ለባሏ ማጭበርበር ምንድነው ሚኒንጉ? ማጭበርበር ምንድነው ሚኒንጉ? ስራዋ ግን ብዙ ኢትዮጵያውያን ስማ፣ ይሄ ሌብነትም አይደለም ማጭበርበርም አይደለም። ማጭበርበር በቃ ወርዶ ነው የላቀ የተጭ ማጭበርበር አንተ ልጁ አሳዝኖ ነው የልጅቷ እናት አሳዝናህ ነው ምንድነው ያንተ ፖይንት ነው ያልገባኝ። ለልጁ አዝነህ እኔ አንተ ያዘን ከሆነ ያህል እኛ ለምንድነው ያላዘንነው ነው ያልገባኝ እሱ። እኔ ሲመስለኝ አንተ ያላዘንከው በራስ ኮንፊደንስ የለም እና ሴቶችን መጀንጀን አትችልም። አንተ እኮ ሴቶችን እያስገባ ብዙ ነገር የምታረግ ነው ማመን ያለብህ። እንደውም አንተ ብትችል ኖሮ ለሴቶች እንዲ ሞግን እዚህ ጋር እንዳለ ኮሜንቱን የማንበብ አቅሙ ካለ ማለት ነው። ቢዚ ካልሆንክ ደግ አደረገች ሰይ እግዚአብሔር ከጎንሽ ይላል። እንደዛ ይማል ልንገርህ 1 ሚሊዮን ሰው ልክ ናት ቢል እኔ ልክ አይደለችም ነው የምለው። ልክ አይደለችም፣ እሱም ልክ አይደለም፣ እሷም ልክ አይደለም ምልህ ነገር ማለት ነው። ለምሳሌ አንድ ሰው በራሱ የመጨረሻ ጥያቄ ከሁለቱ ማን ያምራል? እሷ ስለምታምር ነው ብዙ ስፔንድ ያደረገው እኮ እሷ ስለምታምር ነው። ግን እሷን በአካል አይታጣቃለህ አታውቅም። ጆሮዋን ምናምን አፍንጫዋን አይተው ፊልተርና ሜካፑን ስትታጠብ እርግጠኛ ቤት ቆንጆ ናቸው። አይ በደንብ ብታያት ማለት ነው የምነግርህ ነገር በደንብ ብታያት ከሊፋንና አንተን ይዛው መብረር የሚችል አቅም አላት። ሞና ብላግ ልጅቷ እምቢ ያላችሁ ትመስላለች ማለት ልጅቷ ጠይቃችኋት የከለከለቻችሁ ነው የምትመስለው። ቴክስታችንን ላሳየህ ሰውየው ከፍሎ ባይዘው ወይ ከናንተ በላይ እኮ ምክንያት ሰውየው ከፍሎ ቢሆንስ ኖ አይደለም ያለውን ነገር አታውቅም። እሷ ገላዋን ትላል በአንድ ሳይድ ሰሊና አንቺ ሸርሙጣውንሽና ሁሉም ሰው ተከፍሎት ይሰራል ማለት አይደለም። እኔ ክፍያ አልፈልግም። ህሊና ያለ ግን ሴት ልጅ ሸርሙጣ አትባልም። ከፈለ ነው ሳይድ ያረከላል አይደለም ነው ምን መሰለህ ሸርሙጣ ነው ብዙ ጊዜ ስለ ክፍያ የሚያስበው። ፈቅጄ አንድ ማስተካከል ያለብን ነገር አንተ ምንድነው ሸርሙጣ ነው እንደ የወለደች አይደለም ሂሳብ የሚደረደረው ሂሳብ አስወጣ ቴንክ ዩ ሂሳብ የሚደራደረው ሸርሙጣና ሸሌ ነው እንጂ ኖርማል ሰው እንደ በገንዘብ ተደርጎ ህሊና ገዢው ነው ሸርሙጣ። ቆይ እኔና አንቺ ገዢውም ሸርሙጣ ነው ተገዢውም ሸርሙጣ፣ ሁለቱም ሸርሙጣ ናቸው። ገዢው ነው አይደለም ወንድሜ፣ ገዢው ሸርሙጣ ነው። ራሷን የምትሸጠው ግን ለቤተሰቦቿ ለወንድሞቿ ወይ ለእናቶቿ ምናምን ይሆናል። ለቤተሰቧም አልሆነም። ለቤተሰቧ ቢሆን እኮ ጥሩ ነው። አባቷ እኮ ብር አለው። አዳምጤ ሴት ልጅ ሸርሙጣ አትባልም። ይሄ ህጉ አንድ ነገር ልንገርህ ማስማኝ፣ አባቷ ገንዘብ አለው። አንተ ስለማታውቃት ነው። አባቷ ገንዘብ አለው፣ ግን ለባሏ እናት ሲባል እራሷን ልክስክስ አደረገች። በአንድ በኩል አደንቃታለሁ፣ እኔ በጣም ነው ማደንቃት። በአንድ በኩል ግን በሌላ በኩል ማለት ነው እንደዚህ አይደረግም ነው። ሌላ ደግሞ ለአንተ የምነግርህ ነገር ምን መሰለህ፣ አሁንማ እንዳንተ አይነት ወንዶች የእኛንም ነገር ዝቅ የሚያስደርጉት እንደዚህ አይነት ወንዶች ናቸው። ምነግርህ ነገር ስማ ላውራ። ቴንክ ዩ ብዙ ሰፊ ታይም ስለምሰጠኝ አመሰግናለሁ። ምንም ችግር የለም። እሺ ስማኝማ፣ ሴት ለሴት አሁን አረብ ሀገርም ሆነ ሌላ ሀገር የሚሰሩ ሴቶች አንዷ የአንዷን ገንዘብ ብትወስድና ቢጎዳዱ ኖርማል ነው። ገብቶሃል? ወንድና ወንድም ቢጎዳዱ ኖርማል ነው። ስለዚህ ሴትና ወንድ እኩል ናቸው ተብሎ ከታሰበ አንድ ሴት ልጅ ያለፋችበትና ያልሰራችበትን ገንዘብ ወስዳ ይቺ ልጅ እኮ ጥፍ ብላ አልወሰድኩም ወይ ደግሞ ይቅርታ በቃ ለባሌ እናት ነው ብትል ችግር የለውም። በዌይ ሺ ቶክስ እንዴት ልበል፣ እየሰደበችው የምታወራውን ሰምታል። አንተን ሳይ ያስታውከኛል። በቃ መብቷ ነው። መጀመሪያ ተጀናጀነችው፣ አገባለሁ አለችው ምናምን። ከዛ የራሱ ጉዳይ ገደል ግባ። አንድ ጥያቄ ልጠይቅህ። ጓደኛ የለም ሴት ሲያይ የሚያወጣ ሴት ሲያይ የሚጋብዝ ምናምን ጓደኛ አለ? ሁሉም ይኖራል። እንደዚህ አይነት ሰው ደግሞ እጁን እሰይ ደግ አደረገችው። ልክ ነህ እኮ። አንድ ነገር ልንገርህ፣ አንድ ነገር ዲና የማላረገው ነገር አንድ ሰው ይሄን ያህል ሲሸወድ ማየት በጣም ያሳዝናልም ያስቃልም ያሳፍራልም። እኔ ነግሬዋለሁ። ኢትዮጵያ ውስጥ መጥተህ ፓስፖርትህን በክር በስተ በጅማት አንገት ላይ አንጠልጥለህ ቦሌ ላይ ብትሄድ በአንድ ቀን ከ30 ሴት ጋር ታድራለህ። ያን ያህል ኢትዮጵያዊ ፓስፖርት ስለያዝክ ብቻ አብሮ የሚያደር በጣም ማት። ያንን እያወቀ ለአንድ ሴት ተደጋጋሚ 30 ሴቶቹ ፓስፖርቱን ብለው ነው እንጂ ፊቱን ብለው አይደለም። ታውቃለህ አይደል? አንደኛ ነገር እየሰደብከው ነው ልጁ። አንድ ነገር ልንገርህ፣ የካካ ሚስት እኮ ቺት አድርጋለች እኮ። ካካ ታውቀዋለህ? ምንም ሁሉም ነገር ስለተሟላ ነው ቺት ያደረኩት ነው ያለችው። ቆንጆ ብትሆን ራሱ ቺት ከመደረግ አትድንም፣ ሴትም ሆንክ ወንድም። ለምን ሰዎች ፍላጎታችን አያልቅም። ግን ምን አለ እሱ በዚህ ልክ መሸወዱ በጣም በጣም የሚያስቅና የሚያናድ ነው።
ግን የሚያናድድ አይደለም፣ የሚያስቅ ነው። እናንተ ደግሞ በዛ ደረጃ ያ ቤላ የሚባለው በዚህ ደረጃ መሳደቡ እግዚአብሔርን በጣም በጣም ነውር ብልግና። ወንድ ልጅ አይደለ እንዴ? ለሴት ልጅ ያለው አመለካከት ብዙ ጊዜ ታውቃለህ፣ እንዴት ሴት ልጅ እንደሚያዋርድ እንደሚሰድብ። እንዲህ ከሴት ልጅ አይደለ እንዴ ተፈጠረ? አንቺ ሸርሙጣ አንቺ ምናምን እያለ በዛ ልክ አንድ ጥያቄ ተመችተዋል። ተመችተዋል። እሱ የሚያራምደው ሙድ ተመችተዋል። ቆይ አንዴ መልስልኝ። ቤላ እኮማ አንድ ነገር ልንገርህ፣ የምነግርህ ነገር አንተ ሪስፔክትን እርን ነው የምታደርገው እንጂ አንድ ሰው ዝም ብሎ ስላወራ ሪስፔክት አይደረግም። እሷ በመለሰችለት ወይ ነው እየመለሰላት የነበረው። ምነግርህ ነገር ሴትና ወንድ እኩል ናቸው፣ ሴት ደግሞ ከወንድ አታንስም፣ እኩል ናት ብለህ የምታስብ ከሆነ ሴቶች የሚሰጡህን ኢነርጂ መልሰ ስትሰጣቸው ልታዘን አይገባም። አንድ ሴት መታ በጥፊ ስትመታ መልሰ ሴት ናት አትመታም ብለህ የምትቀመጥ ከሆነ ዩአር ከንት ነህ። እንዴት ልበልህ? እኩል ናት ብለህም እያሰብክ ስትመታ ዝም የምትል ከሆነ በጣም አህያና አስመሳይ ነህ። እንዴ እኩል ሴት ልጅ ታሳዝናለች። ፈረንጆች አሁን በጥፍ ቆይ ስማኝ፣ ቆይ አዳምጥ። ፊልም ላይ አይደለም ስማኝ፣ በጥፍ አናቱን አዙራ ምናምን ቤብ ሶሪ ይላታል እኮ። ለምንድን ነው ፊልም ጥሩ የምትል? ይሄ ነገር ለምን ኢትዮጵያ አንድ ሴት መታ ብታጠና ሴት አንወድም መልሰህ ልትመታት አትችልም። ነውር ነው። ይኸው ሞ አዳምጠኝ። አሁን ይሄ እንደዚህ ማድረግ የለብም። ሴት ልጅ መታች ብለህ ልትማታ አንገቷን ወደኋላ አዞርላታለሁ። ምነግርህ ነገር ከመታችኝ ለምን ይሄ እኮ ነው ተመልከት። እኩል አይደለን እንዴ? ስለ ሴቶች ክብር የምን እኩልነት ነው? አንተ ሙድ እያያዝክ ነው። ስማኝ፣ ምነግርህ ነገር ግን እግዚአብሔር ሙድ አይደለም። ሴት ልጅ ከወንድ ልጅ እንደምትበልጥ አንደኛ ቆይ አዳምጠኝ። ሴት ልጅ ፈጣሪ አንድ ነገር ምነግርህን ነገር እኔን ስማኝ፣ አስጨርስ። ስማ፣ አንተን ያመጣች ሴት ልጅ ነች። ሴት ልጅ ከወንድ ልጅ ትበልጣለች እንጂ እኩል አይደለችም። እግዚአብሔርን ነው የምልህ። በመጽሐፍ ቅዱስን ብትሄድ ሴት ልጅ ከወንድ ልጅ በላይ ነች። ምክንያቱም ወንድ ልጅ አምጣ የምትወልደው ሴት ናትና። ሁለተኛ ሴት ልጅ ብትመጣ አንተ አሁን ወጣት ነህ። አሁን ያለነው ከ21ኛው ክፍለ ዘመን ላይ ብትመታ ሴት ልጅ ቤቢ ሶሪ አስቀየምኩሽ እንዴ አንገቷን አዞራታለሁ። አንዴ ስማኝ፣ ይሄ አንድ ነገር ልንገርህማ፣ እንደዚህ የህፃን አስተሳሰብ ካለ ወይ ደግሞ እንዴ ልበል ህፃን አስተሳሰብ አይደለም። ስማኝ አንዴ ልጨርስ ካልሆነ አንገቷን አዞራታለሁ። ስማኝ፣ እኔ የአቴንሽንም የወሬም ችግር የለብኝም። ይሄ ሁሉ ሰው የገባው እኔን ስላለ ነው። 700 ሰው ነበር የሚያይ። ወጥቼ ራሴን መክፈት እችላለሁ። ስለዚህ ማወራህን ነገር ስማኝ፣ ማወራህን ነገር ማለት ነው። አንተ ስለገባህ ሁሉ ሰው የመጣው ልውጣ? እሺ ካላስቸገርኩ እሺ። ብታስወራኝ ከሆነ ላውራ። የሰው ያንተን ችግር ፐርሰናል ይሉታል ከኔ አቴንሽን ምናምን እኔ ውጡ። ያውም ሰው ሲበዛ ጥሩ አይደለም። አበሻ ሲበዛ ጥሩ አይደለም። እንዲህ አቴንሽን ምናምን ሰው ፍለጋ ምናምን እኔ 10 ሴት ካለኝ ይበቃኛል። 10 ትላልቅ ቂጥ ያላቸው ሴቶች ለኔ ደግሞ ሴቶችን ወዳቸዋለሁ። እግዚአብሔርን አንተም ጀለስክም እንዲህ ስለ ሴት ልጅ ማንቋሽ ደግሞ ህግ አለ ኢትዮጵያ ውስጥ ህግ ይጠይቃል። ሴት ልጅ የሚያንቋሽሹ ምናምን የሴትን ኢትዮጵያ ገና ወደ ዲሞክራሲውና ወደ እንትኑ እየመጣች ሴት ልጅ እንደልባቸው የሚናገሩበት ምናምን ደፈረኝ ብላ ምስክር ምናምን የምትፈልግበት አይደለም። አሁን እዚህ አረብ ሀገር ሳውዲ አረቢያ አንድ ሴት ልጅ ደፈረኝ ካለች ፖሊስ ነች። ፖሊስ 3 ምስክር ነው። ሴት ልጅ ያ ህግ እንዲመጣ ነው ኢትዮጵያ ውስጥ እየሰራን ያለን። ሴት ልጅ በዚህ ደረጃ ዝቅ ማድረግ ምናምን ከሴት ልጅ ጋር ደግሞ ይሆናል አይደል? ጥሩ አይደለም። ሴት ጋር እኩል ነኝ ብለህ ታስባለህ? ነውር አይደል? እንዴት ወንድ ልጅ አይደለ እንዴት ከሴት ጋር እኩል ነኝ ብለህ ታስባለህ? ይህ ነውር ነው። ሴት ልጅ ፍጹም ከወንድ ልጅ ጋር እኩል አይደለችም። ምክንያቱም እናት ነች፣ ትወልዳለች። አቤት ማቀሳሰር፣ አቤት እውቀት። ሞዬ ስለገባሽ በጣም አመሰግናለሁ። ግን ሴት ነች። በተለይ ያጀለስክን ደግሞ ከእሱ ጋር አቷል። አንተ የተማርክ ነህ፣ ሰራተኛ ነህ፣ ጎበዝ ሰው ነህ። ትንሽ ያኛው ደደብ ነው። አሁን እዚህ ያየሁት ነበር። እናትሽንም ሲሽጋምቶ ሸርምጣሽ ግብሽ ርብና ምን እንዲያራን ትርድና ይቅርብን። ግን የአዲስ አበባ ልጆች የት ናችሁ? ይህ ልጅ ማክሱን መላጥ አቅቷችሁ ነው? ይሄ የአዲስ አበባ ልጅ ሆኖ ሙዱ እንዳገጠር እንደኛ ልጅ ምን ይመስላል? በና ቆሻሻ ፍጥረት ነው እግዚአብሔር። ሴት ልጅ በማዋረድ ምናምን ይሁንክ መስሎን፣ ግን ሰው ይስቅባል። ሴት ልጅ አብዝቶ እንዳንተ የሚጠላ ከሆነ እንትን ነው አሁን እየተስፋፋ ነው የሚባለው እሱ ነው። በቃ እንዴት ሴት ልጅ አምረህ ትጠላለህ? የገጠር ልጅ ሴት ልጅ አምሮ ቢጠላ አያ ሲበዳ ያደገ ነው ተብሎ ቢታማን
አንተ ግን ቡሽቲ ነው የምትባለው። እግዚአብሔር ጥሩ አይደለም። የከተማ ልጅ ሴት ልጅ መጥላት የለበትም። እኛ የገጠር ልጆች ብንጠላቸው ራሱ እነዚህ አህያ ሲበዱ ያደጉ ፍየል በግ ሲበዱ ያደጉ ተብለን ነው የምንታማው እና ጥሩ አይደለም። ለአንተ አሰራው ጭንቅላትን ማነበላ አክሱም የሚለውን ደግሞ አንሳው። አክሱም ማለት የኢትዮጵያ ፊደል የተቀረጸበት ትላልቅ አባቶች የወጡበት አክሱም ጽዮን ያለችበት ብዙ ታሪክ ያለው ነው እና ይህን አክሱም የሚለው ነገር ደግሞ በጣም ይደብረኛል። እንዴት ነው አንድ ፋር አክሱም ትዝ የሚሉ ኖሩ? ማን ነው የሚደውለው? ያው እስከዚህ አንተ ኮሜንት እያነበብኩ እየጻፍኩ ነበር። መሆን ሲጀመር እኮ ሴት አይወድም ቡሽቲ ነው ሲጀመር ማለት ነው። በመጀመሪያ ደረጃ ለሱ ኮንፊደንስ ማለት ሴት ልጆችን አስገብቶ ማብጠልጠል እንደዚህ ማዋረድ ነው። ለአንተ ሴት ልጅ እንደ ሸርሙጣ ማለት ነው። ለአንተ ኮንፊደንስ ማለት ተመጣጣኝ አንገቷን አዞርባታለሁ ማለት ለአንተ ኮንፊደንስ አያጅቦ ግን አናደኝ ነው የገባሁት። እሺ ምን አንተ እንዴት ዝም ትለዋለህ? እንደዚህ ይሄንን ያህል ሲበጠረቅ እኔማ እኮ ዝም እኔ እኮ ያወራ ብዬ ነው ጅቦ ከመጀመሪያው ማፋፉ ልለው ነበር ግን ያው ኧረ አያጅቦ ራሱ ገብርኤልን የሚገርም ነው። አይ ጅቦ በስነ ስርዓት ነው የሚያወራው። እሱማ በስነ ስርዓት እንደዚህ የተከበረ ቤት እኮ ነው። አንተ ጅቦ ዝም ብሎ ሰው አርባ አንተ ቆይ ለአክሱማዊት የልጅቷ ነች የሞዴሏን ፎቶ ያረከው አድንቃት ነው ወዳት ነው ኮርተባት ነው እግዚአብሔር እኔ ሳላቃት ያለውበት ቦታ የሆነ ነጭ ነበር ያሳየኝ እና ትላንትና ሲወርዱባት አየሁኝና አሳዘነች። እኔ ስንተኛ እንደወጣች ምናምን ራሱ መጨረሻ ላይ ዋኖፊ ጋር ነው የገባሁት። ጅቦን በቅ ብለህ እና ልጅቷን አስገብተው እንኳን ልጁን መፍትሄ ነው በስነ ስርዓት እንኳን አላወሯትም። የሚያወሯት ሪስፔክት ሁለቱ የሰደ ሸርሙጣ ባህሪ ነው እያለ ነው የሚያወራት ነው። ያ ደግሞ ይሰድባታል። እሷ ኮንፊደንስ ጀግና ማለት ያደነኳት ለዛ ነው። የነሱ የሁለቱን ደምቆሮ ምላስ ተቋቁማ መልስ የፈሰሰ በኮንፊደንሷ መቆየቷ የምር ደስ ያለኛ ነው።